ወደ ሻምፒዮንስ ሊግ ጉዞ ደን ካሪቀኛን ይዞ ደን ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለ ነው ይላል። እኔ ማለት ነው ጀማው በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ ቢስሚላህ የኔው ዩናይትድ የናንተው ዩናይትድ ኤቨርተንን 1-0 አሸንፏል። ዩናይትድ ፋሚሊ ውጤቱ እንዴት እንደመጣ ጠይቁኝ። ብቻ እንኳን ደስ ያላችሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ሽንፈት ረስተናል። አሁን ይዛሩ በርግጥ በጣም ከብዷል ጨዋታው፣ ግን በራሳችን ጊዜ መግደል እንችል ነበር። ሰዎች የሊጉ መሪዎች ምናምን በለዋንጫ የሚጫወቱ ቡድኖች በሙሉ በምናምን ሊጉ ላይ ይፈተናሉ። እንደዚህ በታች ባሉ ቡድን ይፈተናሉ። ይሄ የሰው ወሬ እንዳሰሙ ሴስኮ የችግር ጊዜ ተጠሪ፣ የአደጋ ጊዜ ተጠሪ። ኧረ ቢስሚላህ በጣም ፈርቼ ነበር። ምክንያቱም ይሄ በጣም በዛ ዓመት 3 ነጥብ ያጣንበት ውጤት ከሚያበሳጨኝ ኤቨርተን በኦልድ ትራፎርድ ያሸንፈን ነበርና ዛሬ በማሸነፋችን በጣም ነው ደስ ያለኝ። ምክንያቱም ያስፈልገን ነበር። በተለይ ቶፕ 4 ውስጥ ለመጨረስ ከፍ ማለት አለብን። እንደዚህ ነው በቃ ታች ያሉት ይሄ በሎ ብሎክ የሚጫወቱ ቡድኖች በጣም ይፈትኑታል። ማንቸስተር ነው በሁሉም አሰልጣኞች የታየ ነው። ሴስኮ ሰዎች ግን እውነት በተከታታይ እኮ ነው በተከታታይ ደግሞ ጎሉ ሲቆጠር ሁሉም አሁን በዚህ ክረምት የገዛናቸው 3ቱም ተጫዋቾች ተሳትፎ አድርገዋል። ኡስታዝና ኩኛ ማለት ነው ያልምጡ ምን የሆነ ስህተት ይስሩ ግን ይክሷሉ። ሴስኮ እንትና ኩኛ ላይ ያችሁትም ባለቀ ሰዓት ያችን ኳስ አትርፎ እንዴት እንደሆነ እና እስቲ በቀጣይ ሌላ ቪዲዮ ላይ እናወራለን በሰፊው። ግን ድላችሁን አጣጥሙ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ዩናይትድ ፋሚሊ ዛሬ ኤቨርተን 11 ነው 12 ኮርና ነው ያገኘው። ግን እንዴት ያስቆጥሩ? ምክንያቱም በረከት እያለ ላፍ ያደርገዋል አየር ላይ። እነሱ ኮረጃጅም ናቸው ግን በአየር ላይ ላፍ ያደርገዋል። ጉፋን የሚይዘው ካሞራን ቁመቱን ታውቃላችሁ። በረከት የተባለው ዝም ብሎ መሰላችሁ እንዴ? በረከት እኮ ነው ያመጣልን። እሱ ከመጣ እኮ ወደ ዩናይትድ ሰዎች 19 ጨዋታ ነው ምናምን በፕሪሚየር ሊግ ተጫውቶ 2 ነው የተሸነፍነው። እና ይሄ በረከት አንሶ እንዴ? ያንኛው የሄደው ሰውዬ እኮ ቢሆን እኮ ማለት ነው የሄደብን አይባልም። የሄደው ሰውዬ እኮ ቢሆን ያበረኛ ቢሆን እኮ እንደዚህ ኮርና ምናምን ላይ ከ10 5 ይገባብን ነበር። እሱ እኮ ራሱን ነፃ ያደርጋል። አይታችሁታል። ከዛ በአየር ላይ ላፍ ያደርግልሃል። እና አላህ የሰጠን አልሐምዱሊላህ ነው ማለት ያለብን። እንግዲህ 2026 ከገባ ሽንፈት ረስተናል እያልኳችሁ ነው። በፕሪሚየር ሊጉ 2026 ከገባ ያልተሸነፈው ብቸኛ ክለብ ገናናውና የእንግሊዝ ፕሪሚየር ሊግ ምልክቱ የሆነው ማንቸስተር ዩናይትድ ነው። ይሄን እየመረራችሁም ቢሆን ዋጡ። ዩናይትድ ፋሚሊ ሽንፈት ረስተናል። ይሄን በኩራት ነው የምነግራችሁ። ግን ስለ በረከት እስቲ የሚሰማችሁን ኮመንት ላይ አስቀምጡ። ስለ ፓላስ ጨዋታ እሱን አላህ ያውቃል። አሁን ይሄን እናጣጥም። ሌላ ሰው እንዳሰሙ እንኳን ደስ ያላችሁ በድጋሚ። እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። እኔ ማለት ነው ጀማው በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ እነ ኦናናን እነ ባይንደር ምናምን የሚባሉ እነዛ በረኞችን እንዳላየን አሁን ይሄ መቶ ምን አድርጉ ነው የሚለን እንዴ? እኛ ማላይ ሙድን ያዝማንዬ ያወጣውን ጎል አይቷል። እንኳን የምሪን እኮ ነው የምልህ በጣም ከባድ ኳስ ነው። በቃ እንዴት ነው እዛ 90 ዲግሪ ላይ የተላከን ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው? ነውር አይደለም እንዴ? ብችልም እኮ ትለቃለህ እኮ አንዳንዴ ግግም ይላል እንዴ። እንዴት እንዳበሸቀኝ አንተ እንዴት አይነት ኳስ ነው ያወጣው? ማን ለሴቡ እኮ አድርጌዋለሁ ግን አይወጣም። በቃኛው ነው ኦናናና አይተን ብዙ ነገር የለመድን ደጋፊዎች ነን፣ የኳስ ተመልካች ነን። ይለቀቃል አንዳንዴ በቃ መልቀቅ አለበት። ከዛ ውጪ ጀሞ ዛሬ ዩናይትድ እጅግ በጣም ወሳኝ 3 ነጥብ ነው ከኤቨርተን ሄዶ ይዞ የመጣው ጀሞ። በተለይ ደግሞ በቶፕ 4 ሂደቱ ላይ ማለት ነው ራሱን አደላድሎ እንዲያስቀምጥ የሚያስችለውን አይነት ውጤት ነው ያመጣው። ከዛ ውጪ አንደነ ሊቨርፑል እና ቼላው እየተንገዳገዱም ቢሆን ዩናይትድን እጅጉን የሚፈትኑት ቡድኖች ነው የሚሆኑት። እያንዳንዷን ነጥብ እያሳካ መሄድ ነበረበት። ዛሬ ትልቅ ነጥብ ነው ያስመዘገበው ጀሞ። ከዛ በተጨማሪ እንግዲህ አሁንም ቢሆን በአዲሱ ሲዝን አልተሸነፈም ዩናይትድ እንደቀጠለ ነው ይላል። አሁን በዚህ ሊሸልሉብን ነው። አወይታታ ጀማ። ለማንኛውም ይመቻችሁ፣ ሰላም ደሩልኝ። ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ
እየቀጠለው ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲ እና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮኬሬዝ ማንም ከጊዮኬሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮኬሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባር ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን ትላሉት ደግሞ አሁንም ደነዝ እንደሆናችሁ ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከትላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛው እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ተናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተኑ መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው። 10-1 ነው 10-2 ምናምን ነው። ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍስ የተጨነቀች በክርስቶስ ከማሸነፋችን ያላነሰ ማለት ነው። እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው። በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት ይሁን የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱ እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሺንግ ያሳየናል። መልሶ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝም። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሺንግ ነው የተመለከተው ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥ ብሎ ራሱ ወደቀ ሄዶ በጣም ያበሳጨኝ ኩኛ። ቀልድ አይደለም ያዝ ነው ዘንድሮ ፓፓ። ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበላው አሳያል። አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ተልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱ ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም 1-2 አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷ ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጭ 1-2 አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነች ከቪላ። እቺ አመጣጧ ጥሩ አይደለም ጀማው፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እንጂ ቡድን አይ መከራ ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ ምን ሆነሻል? ሎካልቲ ነኝ ዝም ብዬ የምራገጠው መርጬ ነው። አባቴ ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲ ቦላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል? አባቴ አይዞን እንግዲህ ወያላ አልተገናኘንም እንግዲህ